እሺ ማን ፈጠረሽ? ስላሴ። ስላሴ ስንት ናቸው? አንድም ሶስትም ናቸው። በሶስትነት በስም በግብር በአካል። በስም እንዴት ነው? አብ ወልድ መንፈስ ቅዱስ። በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። በአካል አብ ፍጹም አካል አለው፣ ወልድ ፍጹም አካል አለው፣ መንፈስ ቅዱስ ፍጹም አካል አለው። በአንድነት በአገዛዝ በህልውና በባህሪ በፈቃድ በስልጣን ይህን ዓለም በመፍጠር ይህን ዓለም በማሳደር ምን ሁሉ በመሳሰል። እሺ አምስቱ አዕማደ ምስጢር ማን ናቸው? ምስጢረ ስላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እሺ ምስጢረ ስላሴ ማለት ምን ማለት ነው? ምስጢረ ስላሴ ማለት ድብቅ ሽሽግ የማይታወቅ ማለት ነው። ምስጢረ ስላሴ ለምን ምስጢር ተባለ? ምስጢረ ስላሴ ድብቅ ሽሽግ የተባለው አብ ወልድን ሲወልደው እንዴት እንደወለደ ስለማይታወቅ፣ ወልድ ከአብ ሲወለድ እንዴት እንደተወለደ ስለማይታወቅ፣ አብ መንፈስ ቅዱስን ሲያጸርጽ እንዴት እንዳጸረጸ ስለማይታወቅ፣ መንፈስ ቅዱስ ከአብ ሲጸርጽ እንዴት እንዳጸረጸ ስለማይታወቅ፣ ስለዚህ ምስጢረ ስላሴ ድብቅ ሽሽግ የማይታወቅ ማለት ነው። ምስጢረ ስጋዌ ማለት ምን ማለት ነው? ምስጢረ ስጋዌ ማለት መለኮት ከትስብእት ቃል ከስጋ ስጋ ከቃል ያለመጠፋፋት ያለመቀላቀል ከሁለት አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ማለት ነው። ይህም ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ማለት ነው። ሰው ሆነ ስንልም ፍጹም የባህሪ አምላክ ፍጹም ሰው ነው። ይህም ማለት የማይወሰን ተወሰነ፣ ውሱኑ ሞላ፣ የማይረባው ተረባ፣ የማይደክመው ደከመ፣ የማይሞተው ስለኛ ሲል ሞተ ማለት ነው። እሺ ምስጢረ ጥምቀት ማለት ምን ማለት ነው? ምስጢረ ጥምቀት ማለት በጥንት ተፈጥረን አንተን የነበረው ልጅና በጥምቀት መልሶ ከስላሴ መወለዳችንን የምናረጋግጥበት ትምህርት ነው። ሀዲያ ለምስጢር ተባለ ቢሉ ውሃ ተለውጦ ማያ ገቦ ሲሆን የማየው ስለሌለ ጸጋ ክብር ተሰጥቶ እንጂ ስለማይታይ ስለዚህ ምስጢር ይባላል። እሺ ጌታችን ለምን ተጠመቀ? ጌታ የተጠመቀው ለእኛ አብነት ለመሆን የእኛን ጥምቀት በሱ ጥምቀት የእኛን ጥምቀት ለመቀደስ። ጌታ ሲጠመቅ ምን ተአምራት ተገለጹ? ሰማያት ተከፈቱ፣ መንፈስ ቅዱስ ወረደ። መንፈስ ቅዱስ በርግብ አምሳል ወርዶ በወልድ ትከሻ ላይ አረፈ። አብ በደመና ሆኖ የምወደው ልጅ ይሄ ነው አለ። ወልድ በባህር ዮርዳኖስ ቆሞ ባህር ሸሸች፣ ዮርዳኖስ ወደኋላ አለች። የእኛ ስንጠመቅ ምን እናገኛለን? እኛ ስንጠመቅ ሰማያዊ ምስጢር ይገለጽልናል። የዲያብሎስ ቁራኝነት ይቀርልናል። ጌታ ሲጠመቅ ዮርዳኖስ እንደሸሸች እኛም ስንጠመቅ ጠላታችን ዲያብሎስ ይሸሸናል። ከስላሴ ልጅነትን እናገኛለን። ጌታ በ30 ዓመቱ ለምን ተጠመቀ? ጌታ በ30 ዓመቱ የተጠመቀው በብሉይ ኪዳን አንድ ሰው ካህን የሚሆነው በ30 ዓመቱ ስለሆነ ጌታ በ30 ዓመቱ ተጠምቆ የሊቀ ካህናትን ስራ ለመስራት ነው። እንዲህም ያልነው ክህነትን ከንግስና ጋር አንድ አድርጎ ስለያዘ ነው። አንድም ትንቢቱ ምሳሌ ወል ለመፈጸም ነው። አዳም በ30 ዓመቱ ሆኖ ተፈጥሮ ያገኛትን ልጅና